ለምን ሰጠህ አይባልም ሰጪው መብቱ ስለሆነ ጆን ዳንኤል ከቅርብ ጊዜ ወዲህ አድፈናል የለም አስጀምረሽናል ታስጨርሽናለሽ አንላቀቅም ዘንድሮ ምን አባለ ታመጣ ነው ማን አባታችሁ ስለሆናችሁ ነው እናንተ ማን አባክ ስለሆንክ ነው አዶናይ አካውንት ተናግቶ የሌላው አካውንት ዝም ብሎ የሚቀመጥበት ጊዜ አይደለም ይሄንንም አንተ ወጣ ባለ መናገር እንደገና አዶኒያስን የሚበልጠው መስሎት ነው የሚሯሯጥ በእንደዚህ አይነት በክፋት ደግሞ የሚሯሯጥ ሰው ጊፍት ለምን ሰጠህ አይባልም ሰጪው መብቱ ስለሆነ ጆን ዳንኤል ከቅርብ ጊዜ ወዲህ አዶናይን ማለት ነው ለማሰናከል እንዲዘጋ በጣም ብዙ ጥረት እያደረገ እንዳለ የሚያሳይ በጣም ብዙ ምልክቶች ታይተዋል። እኔ የምለው ጋይስ ረመኝ እናንተንም ገርሟችኋል ስንት ሰው ለመውጋት መሮጥ እንዴል አዶናይ ምንድነው የበደላችሁ? አዶናይ ግዴታ መጥቶ ጊፍት ጋላሪ መሙላት የለበትም አንተ እንድትደግፈው ጊፍት ጋላሪህን ሳይው እንዳለ ጆን ዳንኤል ይሞላል። ጊፍት ለምን ሰጠህ አይባልም ሰጪው መብቱ ስለሆነ ግን ጊፍት የሚሰጠው ሰው ምን አይነት ሰው ነው ምን አይነት ተባር የሚተገብር ነው ብሎ ቢያስብ መልካም ነበር። ጆን ዳንኤል አንተ ጋር በጣም ጥፋት እያየሁብክ ነው ከሌላው ቶኮር እሱን የሚቃወሙት ልጆች ስታገኝ ትሪትመንት የተለየ ነው። እኔ አንተን በእናትነት እየተያየሁብህን ነገር ልንገርህ አንተ በሁለት ስሜት ውስጥ ነው ያለው ጠንካራውን ጆን ዳንኤልን መፍጠር ትፈልጋለህ መልካም በጎ ስራዎችን እየሰራክ ያየን ነው ሌላው ደግሞ ልጅነት የሚባለው ነገር ይጎትታል ምናልባት እንኳን በጋሃድ ወጣ ብዬ የምለው ጠብ ስለሌለ ግን ኢንኬዝ ጠብ እንኳን ካላችሁ ጣሉትን ሰዎች ጋር በማንኛውም ቦታ ላይ እንኳን ስትገናኝ አክብሮት ነው መተላለፍ ያለብህ የሚሰራው ስራ ቅፋት መሆን የለብህም ይሄ የልጅነት ባህሪ ገና አለቀቀህም አንድ ሰው ደግሞ አባት ከተባለ የአባትነት ክብርን ካገኘ አስተዋይ መሆን አለበት ምክንያቱም የምትመራው አንተ ነክና አንተ ባሳደግከው መንገድ ነው አንተ በመራው መንገድ ነው ልጅ የሚያድገው ኃላፊነት ያለበት ሰው ደግሞ አስተዋይ መሆን አለበት ጊፍት የመስጠቱ አይደለም ጊፍት የመስጠቱ ላይ አይደለም የሰጠው ሰው ማን ነው ሌላ ስራ የለውም ቁጭ ብሎ አዶናይ ላይ እንቅፋት እየሆነበት ነው ሰው ልጅ ሙሉ ሆኖ የተፈጠረ የለም ደካማ ጎን ይኖራል ያ ደካማ ጎን ግን ሲጥለን በአደባባይ መታየት የለበት አስተማሪ የሚሆነውን ማንነታችንን እናውጣው ጊፍት የምሰጠውን ሰው ምረጥ ነው አሁን ያለች ያለችው እናም እውነቷን ነው ያ ልጅ አሁን ምንም በቃ ስራ የለውም ቁጭ ብሎ አዶናይ ሲሳደብ ነው የሚውለው ሄደ ጌም የተጫወተ እንኳን ቢሆን እኮ እሺ ግን ያው ላይፍ ገብቶ ብቻውን በቃ አዶናይ ሲሳደብ ነው የሚውለውና ሄደ ጊፍት መስጠቱ ተገቢ አይደለም እናም ምረጥ እውነቷን ነው አሁን እሱ ያለችው ጊፍት ለማን መስጠት እንዳለብህ ምረጥ ነው ያለች ያለችው ስንት መሰጠት የሚገባው ሰው አለ ጊፍትና ለነሱ እየሄድክ እንደውም ሰፖርት ብታረጋቸው አሪፍ ነው ጆን ዳንኤል ላይ እንግዲህ ሁለት ቪዲዮዎች ሰርቻለሁ ትናንትና ማታ አንዱ ሰርቻለሁ በጣም ብዙ ሰው ያየው ሪአክት ያደረገበት ነው ዛሬ ጠዋትም አንዳንድ በተነሱ ጥያቄዎች ላይና ከአውንታ በርሲሳ ጋር ተያይዞ የሰጠው ምላሽ ላይ ተንተርሼ ቪዲዮዎችን ሰርቻለሁ ብዙ ሰዎች እየመጡ ወስዶ በኩል ምንድነው ሪፖርት ማስደረግን ጀምር እንዴ ምናምን ነገር እየጻፉልኝ ነው በኮሜንት ላይም አንዳንድ ሰዎች እንደዛ እያሉ ነው አሁን እዛ ስቴጅ ላይ አይደለም ጆን ዳንኤል የዛን ሀብት ተፋጣጣቷን ብያላስብም ልክ ነው የሚያናድድ ነገር አድርጓል ግን እዛ ስቴጅ አልደረሰም ገና የሆነ እንጭጭ የሆነ ግጭት ነው ያንን ግጭት ደግሞ በመነጋገር እንዲያለ ለምሳሌ ወተንኛም በመገንጸጽ ይሄንን ልጅ እንመልሰዋለን ብዬ አስባለሁ የተሳሳተ መካሪዎች ናቸው አጠገቡ ላይ ያሉት በጣም ወንጀለኛ የሆኑ ልጆች ከዙሪያው እንዳሉ አይፊል በጣም ወንጀለኛ ያ ቀዩ ልጅ ይሄ አሁን ያለው ኢንቫይሮንመንት ያልተመቻቸው ሰዎች አሉ ይሄ ጆን ዳንኤል ሐሳብ አይደለም ብዬ ነው የምረዳው ይመለሳል ብዬ አስባለሁ ወጣት ልጅ ነው ገና ወደፊት ያለው ራዕይ ይሄ ቪዲዮ እርግጠኛ ነኝ ይደርሰዋል ብዬ አስባለሁ ነው የምሰራቸው ቪዲዮዎች ወደፊት ያለው ራዕይ ገና ታፕ ያልተደረገ በጣም ብዙ ሲወሳልና እነኛ ብዙ ድሎች ባሉበት ኮንዲሽን እንዲያለ ሰጣ ገባ ውስጥ ይገባል ብዬ አላስብም እኔ የምናገረው ነገር በፖዚቲቭ ይወስደዋል ብዬ አስባለሁ እኔ አሁንም ቢሆን ማለት ነው እሱ የሚሰራቸው ቪዲዮዎች እያንዳንዱ ላይ አያለውና አሪፍ ነው አሁን ምናልባት ያው አንዳንዴ ምን አለ መሰላችሁ መንገዱን የሚስት መኪና አለ እንግዲህ መሪ ተበላሽተው ምናምን ነገር ጎማ ተበላሽተው መሪ ይስታልና ያንን መኪና ጠጋግረን ከእንደገና ወደ መስመር አስገብተን ልክ ተሳፍረን እንደምንሄደው ሁሉ ጆን ዳንኤልን ተመልሶ ጠቃሚ የሆኑ ስራዎችን እየሰራ እዚህ ለዚህ ሀገር ማበርከት ያለበትን ነገር አብሶ በሶሻል ሚዲያው መፍጠር ያለበትን ተጽዕኖ እየፈጠረ ይቀጥላል ብዬ አስባለሁ በጣም ብዙ ልጆችን ያሳድጋል ብዬ አስባለሁ እሱ ጌመር ነው በጣም ብዙ ሰዎች ላይ ተጽዕኖ ማሳረፍ የሚችል ልጅ ነው ሲረዳም ደግሞ አይቻለሁ ማርያሉና በጣም ወዳት ጀግና የሆነ ሴት ሲያግዝ አይቻለሁና ይሄን መተጋገዝ እያስቀጥል ይላል ብዬ አስባለሁ ሪፖርት ማድረግ አሁን ተገቢ ነው ያላሰው አስፈላጊም አይደለም ለማለት ነው ስላዳመጣችሁኝ አመሰግናለሁ እውነቱን ነው እኔም የምለው ይሄን ነው የተረጋገጠ መረጃ ሳይገኝ ጆን ዳንኤል ላይ ሪፖርት ማድረግ ተገቢ አይደለም ግን የተረጋገጠ መረጃ ከተገኘ ጆን ዳንኤል አዶናይ ላይ ሪፖርት እያስደረገ
መሆኑን እናንተም ያኔ ተወስናላችሁ። አሁን የጆን ዳንኤል ጥፋት በቃ ያ ኮንተንቱ ምን ይሁን ምን የማይታወቅ ልጅን ሄዶ ሰፖርት ማድረጉ ነው። አዶናይን የተሳደበ የሚውል ልጅ ሄዶ ጊፍት መስጠቱ ነው እንጂ ሌላ ጥፋት የታየበት የለም። ብቻ ሪፖርት ማድረግ ግን ተገቢ አይደለም። የሁሉ አመት የለፋበት የቲክቶክ አካውንት ላይ ማዘጋት ምናምን ተገቢ አይመስለኝም። እኔ ወዴት ሽብሬ ከ3 ቀን በፊት እንደዚህ ብላ ነበር። ዘዌ ቪዲዮ ስሩና ሼር አድርጉኝ። የምሬን ነው። ፎቶዬን ለጥፋችሁ እንደኔ እርገጡ። አሁን ደግሞ ምን ትላለች? ያው ይቅርታ አላችኋለሁ። ምን አደርጋለሁ? አልተቻላችሁም። አራቶች አምነናል፣ ተሸንፈናል። አብዶ ነው። አስጀምረሽናል፣ ታስጨርሽናለሽ። አንላቀቅም ዘንድሮ። እንዴ ይሄ ልጅ ግን ምን ሆኖ ነው? ምን አብዶ ነው ወይስ ምንድነው? ግራ ገባን እኮ። አሁን ደግሞ ወደ ዘር ገብቷል። እኔ የምትሳደቡ ሰዎች የትግራይ ተወላጅ ናችሁ ምናምን ማለት ጀምሯል። አሁን ደግሞ ወደ ዘር ነገር ገብቷል። እዚህ ጋር ደግሞ ሌላ ትኩሳት ለሱራፌል ተካ ቀበቶ ሲገዛለት 17 ቪዲዮ ይለቃል። ፍሪጅ ሲከፍት ፍሪጁን ሲዘጋው ያን የሚያደርገው የላይክ እና የፎሎ ጥማት ነው። መብቱ ነው የመልቀቅ። አንተም መብት ስለሆነ አንተም ቁጭ ብለህ እየተናገርክ እየለቀክ ነው። ቻሌንጅ ብሎ የሚያስጀምረው እሱ ነው። 20 30 100 ቪዲዮ ባንዴ ልቀቁ ብሏል። ፍሪጅ ሲከፍት ያለው ታየክ ሱራፌል ጋር ሆኖ ለገና ስጋ የናፈቃቸው ሲደሰቱ እዛን ሰዎች ሲያስደስት የነበረውን ቪዲዮ ለምን ምሳሌ አታደርግም? ልክ ባልሆነ መስመር ውስጥ ነው እየተጓዝክ ያለኸው። አዶናይ ጥላቻ ኖሮ ከአዶናይ ልናገር በምትልበት ሰዓት አዶናይ ዙሪያ ያሉ ሰዎችስ የሚረዱ ችግራቸው በሱ መንገድ የሚፈታላቸው እነሱን አታይም? ትልቅ ሰው ነው በነገራችን ላይ እሱ ያንተ ታናሽ ነው። ይሄ ያንተ ታናሽ አንተ መስራት የማትችላቸውን ስራዎች እየሰራ ሰው ደስታ የሚያስደስተው የሰው ችግር ሲፈታ የራሱን ችግር እንደተፈታለት እየቆጠረ የሚሰራን ወጣት ቁጭ ብለህ ነገሮቹን ትዘጋበታለህ። በነገራችን ላይ ቁጭ ብሎ መተቸት በጣም ቀላል ነገር ነው። እሱ የሚሰራውን ስራ መስራት ግን አትችልም። ምክንያቱም መልካምነት ጸጋ ነውና ጸጋው ከሌለ በምንም ተአምር ብትሰጥ ብታረግ ሾው ነው የሚመስልብህ። መስራት ባትችል እንኳን ምን አለ ዝም ብትል፣ የሚሰራን ሰው ባታደናቀፍ። ለምን መልካሙ ነገር አይታይህም? ምንም ፍጹም አይደለም። አጥፍቶ ሊሆን ይችላል። ሚዛን ላይ ስታስቀምጠው ግን መልካምነቱ ነው የሚበልጠው። አለ ሁላችንም እንደ ስማችን በሆንን ኢዩኤል ማለት ምን ማለት እንደሆነ ታውቃለህ? እግዚአብሔር አምላክ ነው ማለት ነው። ለነገሩ እንደ ስማችን ያልሆነው እኛ ብቻ አይደለንም። ይሁዳስ ታማኝ ተብሎ እኮ ነው ከሃዲ ሆነው። ግን ስምን መልአክ ያወጣዋል የሚባልለት ሰዎች ብንሆን ደግሞ እንዴት መታደል ነው። አዶናይን አትየው። በአዶናይ ስር ግን የሚረዱትን በአዶናይ ስር መልካም የሚደረገውን ስራው አልተመቸህም አይደል? አዶናይም አይመችህም አይደል? በቃ ብሎክ እኮ የሚባል ነገር አለ አባቴ። ብሎክ አድርገው፣ እሱ ስራውን ይስራ። ዱባይ ላይ ስራ የለውም እያሉ ነው። ቁጭ ብሎ ነው የሚውለው ምናምን የተባለ ነበር ይሄ ልጅና በቃ አሁን ቲክቶክ ላይ ቁጭ ብዬ ማንን ልተች ብሎ በቃ አዶናይን ታርጌት አደረገና አዶናይን እየተቸ ነው የሚውለው። በቃ ስራ ስለሌለው ነው እና አትፍረዱበት። እስኪ ቻባ ጨጓሪ የምትለውን ሰምተናት እንምጣ። በሰራ ከሆነ ምን እንደሰራ ነው ነገሩኝ። እነዚህ ልጆች ሰርተው እንዳይበሉ በቀን 500 ብር ሊስትሮ ጠርገው በቀን 500 ብር ቁም እንዳይበሉ ቤተሰቦቻቸው እንዳይረዱ አድርጎ የሌክዠሪ ላይፍ ከሱ ጋር የሆነ ፍርፋር እንዲለቅሙ አደረገ። ዲቻዎችን ያቺ ልጅም ቆሎ አንሽታ እንዳትኖር አደረገ እንጂ እውነት ይሄ ምንድነው? እኔ እውነት ይሄ እርዳታ ነው? ኧረ አይደለም። እውነት አዶናይ በጣም ክፉ ጨካኝ ሰው ነው። ስንት አይነት ሰው አለ። እንዴት አንድ እናትና አባቱ የሞትባትን ሴት እንደ አባት ተቀብለ ታኖራታለህ? እንዴት አንድ መሬት ላይ የሚተኙ ሊስትሮ የሚሰሩ ቆርቆሮ ውስጥ ቤት ውስጥ የሚያሉ ሰዎችን ሌክዠሪ ህይወት እንዴት ታኖራቸዋለህ? ምን አይነት ጨካኝ ሰው ነህ? እንዴት አንድ ቆሎ ጨካኝ ነው አዶናይ። እንዴት የኢትዮጵያ አሪፍ ዘፋኝ ለማድረግ ትሞክራለህ? ክፋትህ ግን ያንተ እውነት የሰራውን ይስጥህ፣ የስራህን ይስጥህ አዶናይ። አባ ጨጓሪ ተቃጠልኩ። ኢትዮጵያ ውስጥ ግን ስንት አይነት ሰው አለ። በቃ ምንም ስሩ ምንም ቲክቶክ ላይ በቃ ትሰደባላችሁ። ጥሩም ስሩ መጥፎም በቃ አንድ ነው ኢትዮጵያ ውስጥ። እንደገና አዶኒያስን የሚበልጠው መስሎት ነው የሚሯሯጥ። በእንደዚህ አይነት በክፋት ደግሞ የሚሯሯጥ ሰው ምን ነው የሚባለው? ክንፉን ነው የሚጨርሰው። ጆን ዳንኤል የምነግርህ ነገር ክንፍን ነው የሚጨርሰው። በክፋት ዝም ብለህ ሪስክ አለላ ብለህ ለአንተ እግዚአብሔር የሰጠውን አምነህ ካልተቀበልክ ትንሹን ነገር ተመስገን ሳትል ለትልቅ ነገር እንደዚሁ የምትከንፍ ከሆነ ባሊ ነው። እውነት ነው። አዳምጡ በደንብ ነው ጩኸት ገብቷል። ያ አንተ ራሱ አዶኒያስንም ራሱ ጃኒ
አንተ ጋር እንደገና ጌም ቁጭ ብላ እንደ ድሮ ቁጭ ብላ መድረክ ላይ ስትሰድባት ያንተ እግር ስር ለመሆኗ ሰዎችን ማሳየት ትፈልጋለህ። እልህ ውስጥ የከተተ ይሄ ብቻ ነው እንጂ ጃኒ ፍቅሯ ወይም ደግሞ እሷ አፍቅራት አይደለም። በጣም አንድ ላይ ቢሰሩ ግን እየተበደረሱ ኖሮ አዶናይና ጆን ዳንኤል በጣም በቃ ተው፣ ያበሻ ባህሪ ይኖራችሁ ተው። ምቀኛ አትሁኑ፣ እርስ በርስ ምቀኛ አትሁኑ። ያበሻ ባህሪ አይኖርባችሁ። አንድ ላይ ብትሰሩ በጣም አሪፍ ነው። በቃ የኢትዮጵያ ሕዝብ ራሱ ደስ ይለዋል። እኔ ሳስበው በጣም የሚደሰት ነው ይመስለኝ። ምን አባለት ታመጣ ነው? ማን አባታችሁ ስለሆናችሁ ነው እናንተ? ማን አባክ ስለሆንክ ነው አንተ መተህ ማለት ነው ልታሸማቀቀው የፈለግከው? ምን ስለሆናችሁ? ምን ልታመጡ? እሱ እኮ ቢያንስ እየሰራ ነው፣ ገንዘብ እየቆጠረ ነው። ምንም ሳይኖርክ ቂጥ ልላስ ያልከው ግን ቀንድ አውጣ። ምን አባታችሁ ልታመጡ ነው? ምን አባ ልታመጣ ነው? ምድረ እከክ ምንም አባት ታመጣ፣ ምንም አታመጣ። ማንህም ምንም አታመጣ። አንደኛ ታዋቂ ነው፣ ሁለተኛ ገንዘብ አለ፣ ሶስተኛ ተጽዕኖ ፈጣሪ ነው። አንተ ምን ትፈጥራለህ? በራስ ህይወት ላይ ተጽዕኖ መፍጠር ያልቻልክ የሱ ህይወት ላይ ገብተህ ተጽዕኖ መቼም አትፈጥርም። እኛም የሚያናግረን ያው እንደሰማችሁት የአዶናይን ደጋፊዎች ነው እንደዚህ ያለች ያለችውና ግን መሐለኛ ላይ ያለው ልጅ በራሱ በቲክቶክ አካውንት ለቆ ነበር። እኔ ጆን ዳንኤል ጥሩ ነገር ከሰራ ቀጣይ አመት ራሱ እኔ ቮት አደርገዋለሁ እንጂ ከጆን ዳንኤል ጋር ምንም ጸብ የለብኝም ምናምን እያለ ነበር ቲክቶክ ላይና በስርዓት ነው እሱ ልጅ አሁን እንትን እያለ ያለው ለምን አዶናይ እንደዚህ ያደርጋል ምናምን በሚል ነው እንጂ የግል ጸብ ምናምን የለኝም ብሏል ተናግሯል በራሱ የቲክቶክ አካውንት። ሁለቱ ግን እኔ እንጃ እኔ አላቃቸው። ሃይ ጋይስ በድጋሜ እንዴት ናችሁ ቲክቶክ ቤተሰቦች? ይሄንን የማስተላልፈው ለጆን ዳንኤል እና ለራሱ ጆን ዳንኤል እና ለወዳጆቹ እንዳለ ሆኖ እንዲሁም ለ444 ፋሚሊ ለሆናችሁ ለሁላችሁ አንድ ነገር ጆን ወጣ የተናገርከው ነገር which is ልክ ነህ ማለት ብዙ ሰው አግዘሃል እናውቃለን። ስንቱ ያሁን ስትሪመር ምናምን እነዚህ ጌም አሁን ናላችን የሚያዞሩን እነሱን እንዲወጡ ያደረክ ልጅ ነው። ይሄ ዲናይ ማድረግም አንችልም። ልክ ነህ። ግን እኛ ምንድነው የአዶናይ አካውንት ተናግቶ የሌላው አካውንት ዝም ብሎ የሚቀመጥበት ጊዜ አይደለም። ይሄንንም አንተ ወጥተህ ባለመናገርህ ነው የሁሉ ችግር እየተፈጠረው። አንድ ነገር ጆን ማወቅ ያለብህ you doing great በጣም በእውነቴ ነው። እኔ it's like ለዛኛው ሳይድ ለዚህኛው ሳይድ ምናምን ሳይሆን you doing great። ግን አንተ አዶናይን የሚሳደቡ እየተከተልክ ኮይን እየሰጠህ ኢቭን አንዱ የሆነ ራቆት የወጣ የሆነ አንድ ምን ብዬ ልንገርህ እሱ ይደራሱ it's like ኢንቦክስ ሃይ ብለህ ራስህ አንተ 2.9 ሚሊዮን ተከታይ ያለ አንድ ዝም ብሎ አንድ በቃ እንዴት ብዬ ልናገር ማለት መጥፎ ነገር መናገር አልፈለግም። እሱ ይደራስህን እንደዛ ማድረግ it's like በቃ አዶናይን የሆነ አታክ የሚያደርጉትን እየሄድክ ማቅረብህ እሱን አንተ በቃ ወንጀለኛ እንደሆንክ በአዶናይ ያንተ እጅ እንዳለበት የሚያረጋግጥልን ሆነ። ገብቶሃል? በቃ የቴሌግራም ግሩፕ ከፍታችኋል። ይሄንን ደግሞ ሊድ የሚያደርገው ጆን ዳንኤል ነው ኦፍ ኮርስ ብለህ ደመደም። ምክንያቱም አንተ በምታደርገው ነው ጆን ዳንኤል እነሱን በቃ አዶናይን የሚሳደቡ አዶናይን የሚናገሩ የርክ ኮይን የምትሰጥ ከሆነ እንደሚረዳ ከሆነ እኮ ረድቻለሁ ወደ 5 ሚሊዮን በላይ ኮይን ረድቻለሁ ይብላል አይደል? ጆን ዳንኤል የሚረዳ ጠፍቶ ነው አዶናይን የሚሰድቡና የሚናገሩ እየመረጥክ ነው የምትረዳው ማለት ነው። it doesn't make sense ጆን ገብቷል? የናው ወጥተህ ስለተናገርክ ነው ይሄንን ቪዲዮ እየሰራን ያለ ነው behalf of the triple family እና ያ እንደዚህ እጅን ንጹህ ማድረግ አለብህ። የሚሳደቡትን እየሄድክ ባታደርግ ጥሩ ነው። እዚህ ላይ ደግሞ ማወቅ ያለብህ የአንዱ አካውንት ተናግቶ የአንዱ አካውንት የሚቀመጥበት ነገር ምንም ነገር የለም።
አሁን ስለደረሰብን አካውንትን ስለተናጋ ነው። ኦፍ ኮርስ እኛ ምን ደግፈው ሰው አካውንት ተናግቶ ሌላው ቁጭ የሚልበት ነገር ማንንም የለምና ሶ ይሄንን ለመናገር ነው። ላቭ ዩ ኦል ፋሚሊ። የዛሬ ቪዲዮአችን የኔ መስል ነበር። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮም እስከማገኛችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። ይሄን ቻናል ደግሞ ሰብስክራይብ ካላደረጋችሁ ሁላችሁም ይሄን ቻናል ሰብስክራይብ አድርጉ። ይመቻችሁ።